በ400 ብር ነው ቢዝነስ የጀመርኩት 400 ብር ነው የወጣሁት ብዬሻለሁ በሳምንት ምናምን ወደ 1000 ምናምን ብር ቆጣሁኝ ማለት ነው 5 ዳቦ ይዤ ወጥቼ ከዛ ጨምሬ ዳቦ ዳቦ ሲያልቅብሽ እየጨመርሽ በራሱ ብር እየጨመርኩኝ 600 ብር ነው ይዤ ገባሁ የመጀመሪያ ቀን ሽያጭ 600 በሳፋ ነበር የምሸከመውና የሆነ ቀን መንገድ ላይ እንደዚህ ተሰበረና ሙሉ ምግቡ ባናቴ ተደፋ እውነት እና ያኔ ሲደፋብኝ ኢቭን የሰደበ ሰው ሁሉ ነበር ማንኛውም ሰው ሲመጣ ለምሳሌ ሽሮ አዝሽ ወጥ ቢያንስሽ ይጨመርሻል እንጀራ ቢያንስሽ ይጨመርሻል እኔ እዚህ ቤት አልጠፋም ከዚህ በኋላ እንደዚህ አታስቢ ወንድሞች ተናገሪ አንድ ስራ ስትሰሪ ይሄ ካለሽበት አይደለም የምትቆሚው አክብሪው ስራሽን ግን ካለሽበት አይደለም ለምሳሌ እኔ እርጥብ ብቻ ከጀመርኩኝ ቀጣይ የሆነ ነገር መጨመር እንዳለብኝ የሚሰማኝ ሁሌም ለስንት ሰራተኞች የስራ እድል ፈጥረሻል ቢያንስ ለሰባት ሰው በስርሽ አለ ሰላም ውድ የንስር አምባ ሚዲያ ቤተሰቦቻችን እንደምን ቆያችሁ በዛሬው ፕሮግራማችን ከዝቅተኛ የፋስት ፉድ ስራ ተነስታ ራሷን አበርትታና አጠንክራ የራሷን ካፌና ሬስቶራንት የከፈተችውን እህታችን ጋር ነው የምንሄደው እሷ ጋር ሂደን የሚኖረንን ቆይታ የምናስመለክታችሁ ይሆናል አብራችሁን ቆዩ ውድ ተመልካቾቻችን ከቃል አፋኝ የመስሪያ ቦታው ደርሰናል ወደ ውስጥ እንገባለን አብራችሁን ቆዩ ሰላም እንዴነሽ አለን እግዚአብሔር ይመስገን እንኳን ደህና ቆየሽ እንኳን ደህና መጣሽ ባትኝ እሺ ዛሬ ባንቺ ቤት በቃል አፋኝ ነው ቆይታዬን ማረጋው ያንቺን ውሎ ነው አብሬ ሞላው ምንድነው የሚጠበቅብኝ ምን ላድርግ በቅድሚያ ፍቃደኛ ስለሆንሽ ግን አመሰግናለሁ እሺ ትምሽም አለ ቃል ባለለው እሺ ቃል ምንድነው ምን ሰራው ዛሬ ምንድነው መጀመሪያ ማደርገው አሁን አፋኝ ነው የጾም አፋኝ ነው ምን ሰራው በመጀመሪያ እቺን ነገር እሺ ሸርጠለ ልበስ እሺ ግዴታ ያለ ሸርጥ ወደ ስራ መግባት አይቻልም እሺ ተሸፍኗል በደንብ ጸጉርሽ እንደዚህ አድርጊልኝ ቤት ይከሰናል ቤቱ እሺ ያው አሁንስ አሁን ቆንጆ ነው እሺ ያው ምንድነው የምንሰራው የጾም አፋኝ ነው የምንሰራው ያው ጾም ስለገባ እንግዲህ በጾም ቀን ነው የመጣችሁት ግድ የለም እሱን ቢሆን ለመቅመስ ትንሽ ጎብደናል ያው መጥበሻ እዚህ ጋር አለ እሺ ያው ሁሉም ሬዲ ስለሆኑ ቅመሞች ምናምን እዚህ ጋር እንለክሱና አፋኝ ምንድነው ግን ምን ማለት ነው አፋኝ ማለት እንግዲህ ምንድነው በክረምት ወቅት እንዲሁም በቃ በተለያየ ነገሮች ጉልፋን ውባ ምናምን አለ አይደለ እና ይሄ አፈነኝ ምናምን የሚባል ነገር አለ አይደለ በቃ እሱን የሚያስለቅቅ ነገር አፋኝ የተባለ ለዛ ነው እኔ ደግሞ ፍን ተደርጎ የሚበላ ነገር ነበር ይመስለኝ ለዚህ ታፍነ ስለሚመጣ ለዛ ነው አፋኝ ያልነው መልካም እሺ በመጀመሪያ ምንድነው የምናደርገው መጥበሻችን እየጋለ ነው እዚህ ጋር መጥበሻችን እየጋለ ነው ቅመሞች ሬዲ ስለሆኑ እዚህ ጋር በደንብ እስኪግል እንጠብቀዋለን በደንብ ይጋልና ከዛ ሽንኩርት እንጠቀማለን እሺ ከዛም በኋላ ሽንኩርት እንጠቀማለን ግብአቶቹ እሺ ሽንኩርት እንጠቀማለን ዘይት እዚህ ጋር አለ ተወሰነ እናቆላላለን ብዙም እንትን አይልም ተሎ ነው መውጣት ያለበት አፋኝ አይደለ ምክንያቱም ይሄ ቃሪያዎች ሁሉን ነገር ሲደበላለቁ ቴስታቸው እንትን ይላልና ተሎ መውጣት አለበት እዚህ ጋር እየጋለ ስለሆነ ዘይታችንን እንጨምር መልካም እሺ በነገራችን ላይ ዘይትም የጭቃ ዘይት ምናምን አንጠቀም ፎሮል ነው ትክክለኛ ፎሮል በሽታ የሚያስለቅቅ ነገር ስለሆነ እሺ እንዲሁ እያወራን በዛው ለመጫወት ያክል ይሄን ቤት ከመክፈትሽ በፊት ያው ብዙዎቻችን የምናቀሽ ቃል ፋስት ፉድ
እሱን እየሰራሽ ነው እና ያንን ስትጀምሪ የነበረውን ነገር ሊሆን ይችላል እንዴት ነበር ያኛው ስራ እንዴት ነበረ? ቆንጆ ነበረ ወይ? ፋስት ፉዱም ያው ቁጥር 1 እና ቁጥር 2 ነበረ። እስኪ ስለሱ ጥቂት ብትነግሪኝ እንዴት ነበር አጀማመርሽ? ታስተዋውሻለሽ ወይ? እንዴ በደንብ ነው ማስታወሳው። እንዴት ነበር? እኔ ፋስት ፉድ የጀመርኩት በድንገት ነው፣ አስቤበት ምናምን አይደለም። የሆነ ወቅት ላይ ስራ ነበር፣ ኮፊ ሰራ ነበር እና በዛን ሰዓት ያኛው ስራ ምንም የለውም የነበረ ምንም አንሰራም በቃ 10 ብር ምናምን ሽጠን የምንገባበት ቀን ነበር እና እውነት በጣም በቃ በጣም ይዳብር ነበረ። ከዛ በአጋጣሚ ነው ስልኬ ስክሮል እያደረኩ ያለ ዝም ብሏል አይደለ? አንዳንድ እንትኖች ይመጡልሻል፣ የምግብ እንትኖች ምናምን ሲመጡልሽ ያን ለምን ግን እንደዚህ አድርጌ ብሰራ ውጭ ላይ ተጠቃሚ ይሆናል አልሆንም የሚለውን ሀሳብ መጣልኝ እና በ400 ብር ነው ቢዝነስ የጀመርኩት። ያንን ፋስት ፉዱን በ400 ብር። እንዴ እቃዎቹን ለመግዛት ራሱ እኮ በጣም ብዙ ብር ነው የሚጠይቀው ነው? የቤትሽን እቃ ተጠቅመሽ ነው? አንድ መጥበሻ ነበረኝና እዛ የጎማ ሳህኖች አሉ አይደለ? እዛ ጋር መጥበሻ ላይ እየሰራሁ በዛ እየገለበጥኩ ነበር የምጠቀመው እና በአንድ እቃ ማለት ነው። በአንድ እቃ ብቻ ነው 400 ብር ኢንቨስት ያደረግሽው ለዳቦ እና ለሌሎች ነው? በቃ ለሌሎች ለአትክልት፣ ለዘይት ምናምን ለብዙ ነገር እዛው ጋር ለምትጠቀሚያቸው ነገሮች ማለት ነው። እዛው ጋር ለምትጠቀማቸው ነገሮች ነበረ እና መጥበሻችንም ግሏል፣ በደንብ መጥበሻችን ግሏል። ይቅርታ እዚህ ጋር እንደዚህ እስኪ ሞክሪያት እንዳይጠብሰኝ። አይጠብስሽም። በደንብ እሺ። በ400 ብር የተጀመረ ካፒታል ነው እስከ ብራንች እስከ ቁጥር 2 እስከ መክፈት ያደረሰሽ ማለት ነው? በጣም ስራው ግን እንዴት ነበረ? ምኖችን ነበር የምትሰሪው? ያው እኛ የምናውቅሽ አለን ቲክቶክ ጋም እና ብዙ ስም ያላቸው እንትኖች ነበሩና እኔ ከብዙ ጊዜ እንዴት ነው የምትገልጪው አንቺ? አሁን ያን እዛ ጋር ፋስት ፉድ ጋር የነበረሽን ስራ እንዴት ነው የምትገልጪው? ታለንት በጣም ነው የሚጠይቀው አይደለ? በጣም አሁን እኔ ፋስት ፉድ ነው የጀመርኩት። ከብር ጀምሮ ነበረ እኔ መጀመሪያ ሲጀምር 20 ብር ነበረ የመጀመሪያ እርጥብ ሲሸጥ 20 ብር ነበረ እና ዝቅ አድርገሽም ነው የጀመርሽ ማለት ኢኮኖሚካል ስለሆነ ብዙ ተጠቃሚ ነበረሽ። ያው ለጊዜው ትንሽ ይከብድ ነበር። የባህር ዳር ማሰር ታውቂዋለሽ፣ ውጭ ላይ የሚበላ ምግብ በጣም አለ አይደለ? በቃ እንትን አይለውም አይቀበለውም እና በጣም በግድ ነው ያስለመድኩት። እዚህ ጋር ነጭ ሽንኩርት አለ። እሺ ይቅርታ፣ ነጭ ሽንኩርታችን ተጠቅመን እና በጣም ይከብድ ነበረ መጀመሪያ ላይ በጣም የ13 ህዝብ እኔ እግዚአብሔር ይስጥ እኔ በጣም 13 ነው ሰሪ ነበር 13 ህዝብ ያው ምስጋና ለዚህ ድረሳችሁ። በዛ አጋጣሚ ዴቭ የ13 ልጅ ነው። እሺ እና ያኔ ምንም በማይለመድበት ሰዓት ሰው ተቀባይነት ባልነበረበት ሰዓት እየመጡ አበረታቱኝ ነበር። የዩኒቨርሲቲ ተማሪ ነበሩ እና በጣም እኔ ደስ እንዲለኝ ብቻ እስከነ ብረት ድስት ሁሉ ይዘው ይበሉት ነበር። እዛ ሰንቲ ነው ምናምን ይሉኝ ነበር እና ብቻ እግዚአብሔር እኔ አላውቅም እግዚአብሔር ባለበት ይጠብቅ። ይድረሰው ብለናል። የአባቱን ስም ስለማላውቅ ነው። ዳዊት ይባላል። አዲስ አበባ ነው የሚኖረው እና 400 ብር ነው የወጣሁት ብዬሻለሁ። ከዛ በሳምንት ምናምን ወደ 1000 ምናምን ብር ቆጠብኩኝ ማለት ነው። በሳምንት 1000 ምናምን ኢቭን የዛን ቀን የጀመርኩ ቀን ራሱ 600 ብር ነው የገባሁት። የመጀመሪያ ቀን 5 ዳቦ ይዤ ወጥቼ ከዛ ጨምሬ ዳቦ ሲያልቅብሽ እየጨመርሽ በራሱ ብር እየጨመርኩኝ 600 ነው ይዤ ገባሁ። የመጀመሪያ ቀን ሽያጭ 600 በስንት ዳቦ ሽጠሽ ነው? በጣም ብዙ እኮ ነው እንዴ! በ400 ካፒታል ተጀምሮ ሲወጣ እንግዲህ 5 ነበር ይዤ ወጣሁኝ። እዛም ባለ ያለው እንግዲህ ምክንያቱም ትግል ሰው ሲመጣ እንትና ግዴታ ትጨምሪያለሽ እና እየጨመርን በጣም እርጥቡ ውጪ ሌሎችም ምግቦችም ሰሪ ነበረ። ሌሎች ስም ያላቸው ለምሳሌ ያኔ እንኳን እርጥብ ብቻ ነበረ። ከዛም በኋላ እያሻሻልኩ እቃዎቼን ኢቭን እንትን አሁን የሰው ልጅ ስትጀምር እኔ አሁን ለምሳሌ ቤት ስጀምር ያለኝ ውስጥ አውጥቼ ነው በቃ አንዴ ነው የጀመርኩት። እኔ ግን እነግርሻለሁ በአንድ መጥበሻ ነው የጀመርኩት እና ይሄ ለመቆጠብ ራሱ አልችልም። ምክንያቱም አንድ መጥበሻ ነው የነበረኝ። ቢያንስ 3 አይነት ምግቦች ይሰሩ ነበረ። ለሶስታችን ብረት ድስት መግዛት አለብን
ምን ነበረ ምሳሌ ነበር? ፋስት ፉድ ነው በሚለው ነው የያዝነው ጠቅለን። ግን ስም ሰጥተሻቸው ነበር አንቺ? ሳንዱች፣ እርጥብ እና ደግሞ ይሄ በሚጥሚጣ የተቀላቀለ ምናምን ነገር ማሪኝ ምስቴ። እሺ ቲክቶክሽ ጋር ጅብራው እሱ ነገር አይቻለሁ እና እሱም አንዱ ያው እንደ በፋስት ፉድ ስለሆነ የሚጠቃለለው ፋስት ፉድ ነው። ከዛም በኋላ እያለ ተሻሻለ ቤቴ እያለ ተሻሻለ እና ልክ ቤቴም ሲሻሻል እኔም ሀሳቦቼ ያሉኝ እንትኖችን በቃ እያወጣሁኝ የራሴ ነበር ምግቦችን ስም ተሰጣቸው ራሴ ነበር ራስሽ የምታወጪው። የራሴ ስም የራስሽ ነው? የራሴ ስም ነው። አሁን ለምሳሌ ጅብር የተባለ የራሴ ነው። ሌላ ጥበብ ነው የራሱ። እኔ እንጃ እግዚአብሔር ክሬት አድርገሽ ስም መስጠት ራሱ ሌላ እንትን ነው። በቃ በጣም ደስ ይል ነበር። በቃ ሁሌም በነገራችን ላይ አንድ ስራ ስትሰሪ ይሄ ካለሽበት አይደለም የምትቆሚው። አክብሪው ስራሽን፣ ግን ካለሽበት አይደለም። ለምሳሌ እኔ እርጥብ ብቻ ከጀመርኩኝ ቀጣይ የሆነ ነገር መጨመር እንዳለብኝ የሚሰማኝ ሁሌም እና ኢቭን አሁን ድረስ ሜኑ እዚህ ጋር አለ። አሁን ላይ ስንት ምግብ መሰለሽ የደረሰ? ከእርጥብ 21 ምግቦች። ይሄ እነዚህ የራስሽ ስም ናቸው። ስሙም የራስሽ ነው? የራሴ ስም ነው። 21 ፋስት ፉዶች አሉ። እኔ ልጋብዝሽ የሚል አለ። መቼ ልምጣ? መቼ ቀበላለሁ ሁሌ ባንቺ ቅጠሪኝ። ኮንክሪት ኧረ ስም አሰጣጥ የምግቦች እንትን ደግሞ ያው አሳያቸዋለሁ በሌላ ጊዜ። መልካም። በጣም ደስ የሚሉ ስሞች አሉት። በጣም ብቻ አላውቅም። እና ለመጀመሪያ ጊዜ እኔ ወደዚህ እግዚአብሔር ይመስገን ለመጀመሪያ ጊዜ ቁጥር 1 እና ቁጥር 2 በደንብ ቆንጆ ሲሆንልሽ አካሄዱ ሲያምር ወደዚህ ለማድረግ ይሄ እንደዚህ በካፌ ደረጃ ለማድረግ እንዴት አሰብሽ? መቼ ነበር ያሰብሽው? እውነት ለመናገር ይሄን አስቤበት አይደለም የከፈትኩት። እውነት በድንገት የሚሆን ነገር አይደለም ብዬ ነው። ይሄ ካፌ ልክ ነሽ፣ ግን ይሄ አሁን በዛ አመት ምክንያቱም ያኛውን ቁጥር 2 ነው የከፈትኩት ቢያንስ ከ6 ወር ምናምን በፊት በቅርቡ ነው የከፈትኩኝና በቃ እኔ እንጃ አላሰብኩትም ይሄንኛው። ግን ሁሌም አልተኛም ታውቂያለሽ። በቃ የተሻለ ነገር ሀሳብ ይኖራል። የተሻለ ነገር ከባድ ነው የመጣሁበት እንትን ዝናብ አለ፣ ፀሐይ አለ። መጀመሪያ ላይ ስሰራው የነበረው ቤቴሌም ማበሳስለው እና በጣም ማረሰው ነገር አንድ እንትን ብቻ ብዙ ነገሮች ገጥመውኛል። ግን ጠቅለል ሳረገው በሳፋ ነበር የምሸከመውና የሆነ ቀን መንገድ ላይ እንደዚህ ተሰበረና ሙሉ ምግቡ ባናቴ ተደፋ። እውነት እና ያኔ የፈላ ወቅት ነበር። ክረምት ወቅት እንኳን አይመስለኝም። ብቻ ሳፎ ነው የተሰበረው። ሳፎ ተሰነጠቀና እና የፈላ ድንች ምናምን ነበረው። እንደ እድሌ ሆኖ ግን ያው ሆነ አንጠፍጥፎ ነበረ። ምንም ትኩስ ቢሆንም ያን ያህል አልጎዳኝም። እና ያ በጣም ነበረ። ኢቭን አንድ አዲስ ጀማሪ ደግሞ ያኔ በጣም ጀማሪ እንደመሆንሽ ከካፒታል አንፃር ትንሽ ከባድ ነው። ያን ሳፋ ራሱ ሉዝ ማድረግ በዛን ሰዓት ትንሽ ይከብዳል። በጣም ምን የሚከብደኝ ነገር ሁሌም ክሰል ራሱ ወጪው ከባድ ነበር። የ10 ብር ምናምን የሚቋጥሩት አለ እነሱ ነበር የምጠቀም። ኢቭን የመዳበሪያ የመግዛት አቅም ራሱ አልነበረኝም። እና እንደግን ሰርቼ ሰዓት ሄዷል ተመሸነ መወጣው እና እንደዛ እኔ ብቻ አላውቅም። የዛን ቀን ምንድን ነበር የተሰማሽ ግን? እንደዛ ሲሆን ምንድን ነበር ወዲያው ነው ፊል ያደረግሽው ነገር ምንድን ነበር? ይሄ ታውን በፊት የገጠመኝ ስራው እንዴት እንደጀመርኩ ቅድም ያው የራሴ ፐርሰናል የሆነ ነገር ወይም ደግሞ ሌላ ጊዜ ለሴቶቹ ይጠቅማል ባልኩት ሰዓት ምናልባት ያኔ የምትናገሪው ነገር ይኖራል። ያሳለፍሽው ከባድ ነገር ይኖራል። እሱ እንዳለ ሆኖ ግን አሁን በዛን ሰዓት ምንድን ነበር የተሰማሽ? ገና ጀማሪ እንደመሆንሽ ያ ሲገጥምሽ ትልቅ ነገር ነው በሰዓቱ። አሁን ላይ ለደረስሽበት ደረጃ ምንም ላይሆን ይችላል፣ ግን በሰዓቱ በጣም ትልቅ ነገር ነው ሉዝ ያደረግሽውና በሰዓቱ የተሰማሽ ስሜት ምንድን ነበረ? እንትን ነበረ የተሰማኝ ስሜት ኢቭን ሲደፋብኝ እንደዛ ራሱ አንዳንድ የኛ ማህበረሰብ እኔ በዛ አጋጣሚ የምናገረው ነገር የሆነ ሰው ፐርሰናሊ ማንኛውም ሰው ሲወድቅ ቀና የማረግ ባህሪ ቢኖረን ደስ ይለኛል። ያኔ ሲደፋብኝ ኢቭን የሰደበኝ ሰው ሁሉ ነበረ። ምንድነው ያናንስቼ እንደማበላቸው ነገር ነበረ እና ያ ነገር ስለነበረ ተዛም በፊት ምንም አይነት ነገር ሲገጥመኝ ወደ ቅዱስ ሚካኤል ጋር ነው የሄደው እና ምንም አላልኩም።
የተሰበረው ሳፋ ነው። የእቃዎች ምናምን ብረት ድስት ስለነበሩ አይሰበሩም። እነሱን ሰባስቤ ያለውንም ይዤ ወደ ቤት ሄጄ ታጥቤ ነጠላዬን ይዤ ወደ ቅዱስ ሚካኤል ጋር ነበር የሄድኩት። በሱ ምክንያት ነው ወደዚህ የመጣሁት። በቃ በአንተ ምክንያት መጥቻለሁ። አሁን ይሄ ተፈጠረ ብዬ አላማርም እና ጥናት ስጠኝ ነው ያልኩት። በጣም የሚገርም ጥንካሬ ነው። በዛ ሰዓት ይሄ ጥንካሬ ማግኘት ራሱ እኔ ከምንም በላይ ከመዳፋቱ የሰው የማህበረሰቡ አቀባበል ያኔ አይዞሽ ምናምን አለ አይደለ አልተባልኩም የነበረ። እኔ 2 3 ነው የተጎዳሁት። ያን ነገር ለማውጣት ምናምን ብቻ ብዙ ነገር አለ፣ ጉልበትሽ አለ፣ ብዙ ነገር አለና ኢቭን የሰው አቀባበል በጣም የደበረኝ በጣም በሰዓቱ የነበረው የሰው ሪአክሽን ትንሽ ያ ነው የከበደኝ እንጂ መደፋቱ ምናምን አይደለም። ምክንያቱም የተራረፉ ነገሮች ነበሩኝ። የተራረፉ ነገሮች ስለነበረኝ ለነገ ኢንቨስት የማደርገው ነገር ስለነበረ ያን ያህል ማለት ገንዘብ አይደለም ትንሽ ምንም ምክንያቱም ነገ እንደሱ አይነት ጠረጴዛ ነበረ የምሰራበት ነገ የተሻለ ነገር ወይም ጥላይ መግዛት ምናምን ሀሳብ ስለሚኖርሽ ያ ትንሽ ከብድ ነበረ። ከዛ ውጭ ቅዱስ ሚካኤል የሚያበረታታኝ በጣም ደስ ይላል። አይተናል። በቆንጆ ሁኔታ ነበር ያስመረቅሽው አዲሱን ቤትሽን። በጣም ደስ ይል ነበረ። አጀማመርሽም ቆንጆ ነበር። የተነሳሽበትንም ስለምታውቂ ጠንክረሽም ስለሆነ እዚህ የደረስሽው በጣም ደስ ይል ነበርና በዚሁ አጋጣሚ እንደዚህ አሉ በጣም ብዙ ፋስት ፉድ የሚሰሩ እህቶቻችን አሉና ለነሱ አንቺ ያልተናገርሽም የተናገርሽም የገጠመሽ ችግር አለና እነሱም በዛ ሂደታቸው ውስጥ የሚገጥማቸው ችግር ይኖራል። የምታስተላልፊው መልእክት አንቺ አሁን ላይ እዚህ እንደመድረስሽ ለነሱ የምታስተላልፊው መልእክት ምንድን ነው? ለነሱ ማስተላልፈው መልእክት ያው ወጣት እንደሆነ ወጣት ስትሆኚ ትቸኩያለሽ እና በመቸኮል ምንም ይሆን ነገር የለም። መታገስ እግዚአብሔር እኮ አክብሩ ነው የሚለው እና ያለሽበትን ነገር ማክበር። ለምሳሌ እኔ ውሃ ሻጭ ከሆንኩኝ ሁሌም አክብሬው መስራት አለብኝ። ይሄን ሁሌም 1 ብር ነው እንግዲህ ጀሪካን የሚቀደውና ያቺ 1 ብር ኢንቨስት ተደረገ በጣም ብዙ ነች እና ያላችሁበትን ነገር አክብሩ ነው። ባላችሁበት ቆዩ፣ አትቸኩሉ፣ የትም አትሄዱ። ከዛም በኋላ ስራው ነው ራሱ የሚያከብራችሁ። እኔ እግዚአብሔርን እዚህ ስደርስ አንዳንዴ እንደውም ሲመረቅ አይታችሁ ያው ብዙ ቪዲዮዎች ፖስት ያላደረግናቸው ነገሮች አሉ። ምክንያቱም ፐርሰናሊ የሆነ ነገር ቅድም አልናገርም ያልኩሽ ነገር እንደዛ ነበር ያሰብኩት። ያኔ ሲመረቅ ለብዙ ሴቶች መልእክት ይሆናል ብዬ ያሰብኩት ነገር ነበረና ያው እንዳጋጣሚ ነው እሑድ ቀን ነበረ፣ የአርሰናል ጨዋታ ነበረ። ሰው ሰብሰብ አላለልኝ ነበርና ፖስት መደረግ የለባቸውም ተብሎ የተቀመጡ ቪዲዮዎች አሉ እና በዛ ምክንያት ነው ሳትናገር ያለፍሽው። ያው ሞክሬ ነበር ለመናገር፣ ያው ትንሽ ስሜታዊ ትሆኛለሽ። በዛ ላይ ደግሞ ያው እኔ ቫይራል ለብዙ ሴቶች ይደርሳል ብዬ ነበር ያሰብኩት። ያው ሰውም ስላልተሰበሰበ በደንብ ካሜራማን ምንም በደንብ ዝግጁ አልነበርንም። እኔ ሀሳቤ እንደዛ ነበረ፣ ግን ሰው ያግዙኛል ብዬ አስባቸው ሰዎች አልመጡም የነበረና ያው እኔ ቂማልዝ ችግር የለም አሁንም ነው ይመጣል፣ ችግር የለውም። ከዚህ የበለጠ በደንብ ቆንጆ ስራ ሰርታሽ ይሄንን ያልሽውን ነገር ለሴቶችም የሚጠቅመውን ነገር በደንብ እንደምታሳይ እንደምትናገሪ ተስፋ እናደርጋለን። ምግባችን እየደረሰ ነው። አሁን ከዚህ ጋር ውሃችን በደንብ ፈልቷል። በቀጣይ ምንድን ነው የምናደርገው? የጾም ነው የምንሰራው ብዬሻለሁ። በስጋ ፈንታ እችን ነገር እናደርጋለን። እሺ፣ ስንት ማንኪያ ነው የምናደርገው? ያው ለሶስት ስለሆነ ኦኬ፣ አንድ አፋኝ ለሶስት ሰው ነው የሚበቃው። ለአንድ ሰውም ይቀርባል፣ ግን ከኛ ቤት ይሄ መሰሰት የሚባል ነገር የለም። ማንኛውም ሰው መጡ ሽሮም ይዝዝ ምንም ይዝዝ ሆድ ሞልቶ መሄድ ነው ያለበት። ሆድ ሞልቷል ብለን ራስ እንጠይቃለን። እናት ቤት ነው። ልክ እንደ እናት ቤት ማንኛውም ሰው ሲመጣ ለምሳሌ ሽሮ አዝሽ ወጥ ቢያንስሽ ይጨመርሻል፣ እንጀራ ቢያንስሽ ይጨመርሻል። እኔ እዚህ ቤት አልጠፋም ከዚህ በኋላ እንደዚህ አታስቢ፣ ወንድሞችን ተናገሪ። እኔ ይዛቸው ነው እና እንደዛ አፋኝ ስንሰራ ሁሌም ብዝት አድርገን ነው የምንሰራ፣ ምክንያቱም ሊያንስም ስለሚችል ወጥ ካነሰ ያው እንዳልሽው የሚያፍነውን ነገር ከማስለቀቁም በላይ እፍን ተደርጎ መበላት አለበት። እንደዛ ነው። መልካም፣ እሺ፣ እንደዛ ነው ያሰብነው። ቤቱ ስከፍት የመጀመሪያ እንትን እሱ ነበር ሀሳብ። እሺ፣ አሁን ከዚህ ጋር በደንብ ይዋሃዳል። በደንብ ይዋሃድና ትንሽ ያንሰዋል።
እሺ ጨመር እናድርግባት። እሺ በደንብ ትበላላችሁ። እንቀምሰዋለን እንግዲህ እንዴ በደንብ ነው እንበላለን። እሺ በመፍጫ ስለተፈጨ ትንሽ ያስቸግራል። እንደ ስጋው ተሎ እንትን አይደል? ኦኬ ተፈጭቶ ነው። ይፈጫል። ይሄ እቺ ትንሽ ትፈላለች። እዛ ቅመማችን እንጨምራለን። ሌላስ አሁን ከዚህ እንዳልሽው ቃል አፋኝ አለ። የቤቱ እንደ ስፔሻል የሚወሰደው ምግብ ነው። ሌላ ምግቦች ምን ትሰራላችሁ አሁን ላይ እዚህኛው ቤት አዲሱ ቤት? አሁን እንዳልኩሽ ጾሙ ትንሽ ያዛረገን እንጂ በጾሙ ፋንታም የጾም ምግቦች እናቀርባለን። ምን አሁን ጾም እንደመሆኑ መጠን ሰው የጾም ምግብ እዚህ እንዳለ ማውቆ መጥቶ እንዲጠቀም ምን የጾም ምግብ ነው አሁን ላይ የሚሰሩት? በየአይነት አለ። ከዛ ውጭ የምግብ አይነቶች ቢያንስ ከ20 አይነት ምግቦች የጾም ይኖራሉ። የሽሮ ፍርፍር መሳሰሉትን በቃ እነሱ ሆኖ በቃ የተለያየ ነገር በዋናነት የደረሰ በየአይነት አለ። ከዛ ውጭ ፍርፍር፣ ሽሮ፣ ተጋቢኖ ሰው ማንኛውም ሰው የጾም ምግቦች ሁሉንም ትሰራላችሁ። ለምሳሌ ቁርስ ሰዓት ላይ አሁን ሰው መኮረኒ፣ ፓስታ፣ ሩዝ፣ ቅንጬ ነው የሚፈልገው፣ እሱም አለ። ያው በዛ አጋጣሚ ጧት ቅንጬ፣ ሩዝ እንዲሁም ደግሞ ገንፎ ከፈለጋችሁ ገንፎ ማለት ገንፎ ለአራስ እሱ ነገር ቆንጆ ነው። ያው መጠየቅ ቴካዌ ይቻላል። ሸክላችን እንዳሰብሩ ግን የገንፎ ፓኬጅ አለው። የገንፎ ፓኬጅ አለው። ያው ያሰብነው ነው። አራስ ቤት አሁን አልተለመደም። ገንፎ ይዘው መሄድ አልተለመደም። ገንፎ እዛው ከአራሲቱ ቤት ነው እዛው የተዘጋጀውን ነው የምንበላው እንጂ ይዞ መሄድ አልተለመደም። እና ግን እንዳሰብ አንቺ ለመጀመርስ እያሰብን ምክንያቱም ብዙ ነገር በነገራችን ላይ እኛ ቤት ብዙ ነገር በእኔ ነው የሚጀምረው። ባህር ዳር ላይ ይሄ ፋስት ፉድም አሁን ለምሳሌ ጅብራ፣ ቦሊቶ በቃ የተለያዩ ምግቦች ልጋብዝሽ ምናምን የተባባሉት ከኛ ጋር ነው የሚጀምሩት እና እሱን ይሄንንም ለመጀመር እያሰብሽ ነው ማለት ነው። እንጠብቃለን። ብዙ አራስ የሚወልድ አይጠፋም። እሺ ይዘን ለመሄድ እሺ ቃሪያ እናደርጋለን። የሚጥሚጣ ቃሪያ ነው። እሺ የሚጥሚጣ ቃሪያ ነው። የሚጥሚጣ ቃሪያ ነው። እሺ አይቀጥልም። ቀጥልሽ ደግሞ እኔ አፈን አድርጎኛል ሰሞኑን። በጣም አሪፍ ነው። መድኃኒት ቆንጆ ነው ለዚህ በደንብ። እሺ እንዳይበዛ ይሄ ነገር አፈነኝ አፈነሽ ከሆነ እንደስሙ። እሺ አጥፍተሻል። እሺ ይቆያል ወይስ? አይ እንትን ቃሪያ ከተደረገ እንትን ነው ቅመም አይቆይም አይደለ? እሺ እና ላጥፋው። ራሴ ማዘጋጃት ቅመም አለች። ኦኬ ከምን እንደምታዘጋጁ? በጣም ብዙ ቢያንስ የተለያዩ ቅመሞች ነው። መልካም ቅመም ራሳችን ነው የምናዘጋጀው። እሺ ያው ለአንድ ስለሆነ አንድ ማንኪያ በቂ ነው። እሺ ቃሪያ ስላደረግንበት እናጥፋው። ቀንስ። ይሄ ነው። እሺ አጥፍቼዋለሁ። ጨውን የቀረ እሺ እዚህ ጋር አላስቀመጥንም። ሲታይ ደስ ይላል ነገርየው። ሲበላ እንቀምሰዋለን። ጨውን እኔ ስሰራ ቴስት አላደርግም። ሳቀምሺ ነው ዝም ብለሽ። እኔ ማንኛዎችን ምግቦች በሽታ አሁንም ያው እንደ አንቺ በሽታ አልቀምስም። እኔ ልቀምስ ነበር እኔ ትንሽ ቸኩዬ እና ለምን አይ በሽታ በሰው ሙያ በሽታ እቺን ነገር እኔ ሞክራታለሁ። ዋው መሞከር አይቀርም። ቆንጆ ነው። ሽታው ቆንጆ ነው። ኧረ ይሄ ነገር እውነትም ላፋኝ ቆንጆ ነው። ሽታው ቆንጆ ነው። እንግዲህ ቀምሰን ደግሞ ምን ይመስላል? እንጀራ ነው። እሺ መልካም። እሺ እንጀራችን እናደርጋለን። ጀመረ እንጀራችን። እሺ ከዛ አፋኛችን ነው የምናደርገው። መልካም። የጾም አፋኛችን እናደርጋለን እዚህ ጋር። እሺ ቃልዬ እንደምናየው ቆንጆ ነው። ስንቀምሰው ደግሞ ያው ምን ይመስላል የሚለውን የምናየው ይሆናል። እሺ የጾም አፋኛችን ደርሷል። ይሄ የጾም አፋኛችን ነው። ያው በጾም ቀን ስለመጣችሁ ነው እንግዲህ ይሁን። መልካም። እሺ
በሁለት እንጀራ ነው የሚቀርበው። ሲቀርብም ታፍኖ ነው? ታፍኖ እንደዚህ ነው። ጭሱ መውጣት የለበትም። እሺ ሚጥሚጣ ይደረግበታል። አሁን ደርሷል ማለት ነው። ደርሷል። እንሂድ እንችላለን። እሺ አፋኛችን ደርሷል። አሁን ምግባችን እየመጣ ነው። እሺ ቃልዬ። እሺ መልካም ማዕድ። እንዴ ቁጭ በይ እንጂ ብቻዬንማ አልበላም። እውነት? አዎ። ያው ቤቱ ግን አይፈቅድም። ለዛሬ ለኔ ይፈቀድልኛል። ለዛሬ ለኔ ይፈቀድልኛል። እሺ ቃልዬ፣ ማመስገን የምትፈልጊው አካል ካለ እስኪ በዚሁ አጋጣሚ እድሉ ልስጥሽ። ግን እኔ እየበላሁ ስለራበሽ እኛ ያው ቆይተናል። እሺ ባለሙያ ስትሆኝ አትቆይ፣ ትቀማምሻለሽ። እውነት ነው። እንደዚህ መሀል ላይ ልቁረሳ? መሀል ላይ እንደዚህ ቁረሻው። ትንሽ ያቃጥላል ስለሆነ እጄን አቃጠለኝ። ሲገባ እንግዲህ ጊዜ ይወቀስ። እሺ እሺ፣ ቅመሽ እስኪ። እሺ እሺ። አስፈራራሽኝ ያቃጥላል ብለሽ። አይሽ አያቃጥልም። ላንቺ እንደማያቃጥል አድርገን የሰራነው ጸዴ ነው። ማርያምን ለብዙ የስራ እድል ፈጥረሻል። ከዛኛውም ከዚህኛውም በአጠቃላይ በስርሽ ምን ያክል ሰው ነው ያለው? ለስንት ሰራተኞች የስራ እድል ፈጥረሻል? ቢያንስ ለሰባት ሰው በስርሽ አለ። 7 ሰው። እሺ ቃልዬ፣ በቀጣይስ ከአንቺ ምን እንጠብቅ እና ደግሞ በስተመጨረሻ ማለት የምትፈልጊው ነገር ካለ እድል ልስጥሽ። ኦኬ፣ ከዚህ በኋላ ፋስት ፉድ እዚህ ልንጀምር ነው። ቁጥር እንደዚህ መጥቷል። 13ቱ ቁጥር 2 ተዘዋልና እና ፋስት ፉዳችን አሁን በጣም ብዙ ታውን በፊት የነበሩት ምግቦች እዚህ ይቀጥላሉ። ፋስት ፉድ ልጁ እንደገና ደግሞ አፋኙ በጣም ብዙ እየጻፉት ያለው ሜኑ እስካሁን እስከ 50 ደርሻለሁ። እዛ በላይ እንሄዳለን እና በጣም ብዙ ነገር ይዘን እንመጣለን። በጣም ብዙ ነገር እኔ ማመስገን የምፈልገው በአጠቃላይ የባህር ዳርን ሕዝብ ነው ማመስገን የምፈልገው። ኑሩልኝ። የምር እንደ ሀገሯ በጣም ተወዳጅ ነው። እኔ ከ6 ዓመት ጀምሮ ነው እዚህ ያደግኩት እና በቃ ያ ሁሉ ብዙ ነገር ብታልፊ ሰው ሲኖር እንደ ማህበረሰብ እንደዚህ የዚህ ድረስ የደረስኩት በማህበረሰቡ ምክንያቱም ተጠቃሚ ስለመጣልኝ ነው። ሳይንቀኝ በረንዳ ላይ ነው ብሎ አስፋልት ላይ ነው ብሎ ሳይንቀኝ ያመጣው ስለተጠቀመ። ከዛ በተረፈ ጓደኞቼ ከሀገር እዚህ ባህር ዳር ውስጥ አይደሉም። ሶሲ ትባላለች፣ አንዷ ቃል ኪዳን ትባላለች። በጣም ከልቤ ያመሰግናለሁ። የኔ እናት በጣም እወዳቸዋለሁ። በኪ እርቢ ታውቂው እንደሆነ እኔ እንጃ አላውቅም። ምስጋና ብቻ ራሱ በቂ አይደለም እሱች። ምክንያቱም መጀመሪያ ላይ ስሰራው የነበረ በረንዳ ላይ ነው። መብራት አልጠቀምም። በጣም ብዙ ነገሮች እኔ እንጃ አላውቅም። ይሄ ትልልቅ ቤቶች ነው እሱ የሚሰራው። እሱ ግን በረንዳ ላይ አስፋልት ላይ መጥቶ እንደዚህ ቪዲዮ ሲያደርግ ምናምን ራሱ ሰው ምናምን ነገር ይሆናል አይደለ? በጣም እየደበረው ነው ሁሉ የሚያደርገው ሰው ማለት ነው። በቃ በደንብ ነው ያገዘኝ። እዚህ እንድደርስ ያደረገኝ እሱ ነው። ወንድሜ ኑርልኝ። ከዚህ በላይ ሁኜ ላንተ አሳያለሁ። እወዳለሁ። ሌላ ምንም ብቻ ቃላት ስለሚያጥረኝ አንተን ለማመስገን ቃላት ያጥረኛልና በጣም ከልቤ አመሰግናለሁ። ከዚህ በላይ ሁኜ አኮራሃለሁ ወንድሜ። መልካም። እሺ ቃልዬ፣ በጣም እናመሰግናለን። አዲሱ ቤትሽ ተለምዶ ቆንጆ ስራ እንደምትሰሪበት ተስፋ እናደርጋለን። መልካም እድል እንዲገጥምሽም መልካም የስራ ዘመን እንዲሆንልሽም በንስር አምባ ሚዲያ ስም እንመኛለን። ከልብ እናመሰግናለን ቃልዬ። በጣም ከልቤ አክብራችሁ ስለመጣችሁ በጣም ከልቤ አመሰግናለሁ። እኛም እናመሰግናለን። ቴንኪው የኔ ጣፋጭ